ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው። ውድ የሎሚ ሚዲያ ተከታታዮች፣ በዛሬው አርብ ታህሳስ 3 2018 ዓ.ም ያዘጋጀንላችሁ ትንታኔ ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። ሰላም ጤና ይስጥልን። በዛሬው የትንታኔ ጊዜያችን የምንመለከተው አንድ ወሳኝና አነጋጋሪ ጉዳይ ነው። ባለፉት ዓመታት በኢትዮጵያ በተለይም በትግራይ የሀገሪቱ ክፍል በተካሄደው ጦርነት እንዲሁም በተለያዩ አካባቢዎች በተፈጸሙ ግድያዎችና የሰብአዊ መብት ጥሰቶች ዙሪያ ዓለም አቀፉ ማህበረሰብ በተደጋጋሚ ሲወያይ እንደነበር ይታወሳል። ብዙዎች በተለይም በምዕራቡ ዓለም የሚገኙ መንግስታትና ተቋማት በኢትዮጵያ መንግስት በብልጽግና ፓርቲ ላይ ጠንካራ ማዕቀብ እንዲጣል ወይም ወታደራዊ ጣልቃ ገብነት እንዲኖር ሲገፋፉ ነበር። የተባበሩት መንግስታት የጸጥታው ምክር ቤትም በኢትዮጵያ ጉዳይ ላይ ከ15 ጊዜ በላይ ስብሰባዎችን አካሂደዋል። ነገር ግን ምክር ቤቱ አሳስቦናል ከሚል መግለጫና ከፕሬስ መግለጫዎች ፕሬስ ስቴትመንት ውጪ በኢትዮጵያ መንግስት ላይ አስገዳጅ የሆኑ የውሳኔ ሀሳቦችን ሪሶሉሽንስ ማሳለፍ ተስኖታል። ብዙዎች ለምን ብለው ይጠይቃሉ። ግድያ እየተፈጸመ፣ የዘር ማጥፋት ወንጀል እየተፈጸመ ለምን የዓለም ሀያላን አገራት በኢትዮጵያ መንግስት ላይ አንድ ወጥ እርምጃ መውሰድ አቃታቸው? በዛሬው ትንታኔያችን ከስሜት በጸዳ መልኩ የዓለምን ጂኦፖለቲካዊ የጸጥታው ምክር ቤትን ውስብስብ አሰራርና የዲፕሎማሲያዊ ጦርነቱን ታሪክ በስፋት እንዳስሳለን። አብራችሁን ቆዩ። ይህ ትንታኔ 5 ዋና ዋና ምክንያቶችን ይዘረዝራል። በክፍል 1 የምናየው የጸጥታው ምክር ቤት መዋቅርና ቪቶ ነው። የመጀመሪያውና ዋነኛው ምክንያት የሚመነጨው ከራሱ ከምክር ቤቱ አወቃቀር ነው። የተባበሩት መንግስታት የጸጥታው ምክር ቤት 5 ቋሚ አባላት አሉት። አሜሪካ፣ እንግሊዝ፣ ፈረንሳይ፣ ሩሲያና ቻይና ናቸው። ማንኛውም አይነት አስገዳጅ ውሳኔ ወይም ማዕቀብ በኢትዮጵያ ላይ እንዲጣል ከነዚህ 5 ሀገራት መካከል አንድም እንኳን በተቃውሞ ድምፅ ወይም ቪቶ መጠቀም የለበትም። በኢትዮጵያ ጦርነት ወቅት ዓለም በሁለት ዋልታ ተከፍሎ ነበር። የምዕራቡ ብሎክ አሜሪካና አውሮፓ እነዚህ ሀገራት በኢትዮጵያ መንግስት ላይ ከፍተኛ ጫና እንዲፈጠር፣ የጦር መሳሪያ ማዕቀብ እንዲጣልና የሰብአዊ መብት ጥሰት ፈጽመዋል በተባሉ ባለስልጣናት ላይ እርምጃን እንዲወሰድ ይፈልጉ ነበር። የጄኖሳይድ የዘር ማጥፋት ማስጠንቀቂያዎችንም እንደ መሳሪያ ሲጠቀሙ ነበር። የምስራቁ ብሎክ ቻይናና ሩሲያ ደግሞ በሌላ በኩል ቻይናና ሩሲያ የምዕራባውያንን አካሄድ እንደ ጣልቃ ገብነት ነው የቆጠሩት። ምክንያቱም ቻይና በኢትዮጵያ ውስጥ ከፍተኛ ኢኮኖሚ ኢንቨስትመንት አላት። የኢትዮጵያ መንግስት መውደቅ ወይም በምዕራባውያን የሚመራ አሻንጉሊት መንግስት መፍጠር ለቻይና ጥቅም አይበጅም ነበር። ሩሲያ በበኩሏ አሜሪካ በአፍሪካ ቀንድ ያላትን ተጽዕኖ ለመገዳደር ኢትዮጵያን እንደ ስትራቴጂክ አጋር ትመለከታለች። በዚህም ምክንያት አሜሪካና አጋሮቿ የኢትዮጵያን መንግስት ለማውገዝ ውሳኔ ሀሳብ ባቀረቡ ቁጥር ቻይናና ሩሲያ ይህ የኢትዮጵያ ውስጥ ጉዳይ ነው፣ የውጭ ጣልቃ ገብነት ችግሩን ያባብሰዋል በሚል አቋም ውሳኔዎችን ውድቅ ያደርጉ ነበር። የጸጥታው ምክር ቤት በብልጽግና መንግስት ላይ ውሳኔ ማስተላለፍ የተሳነው ትልቁ ምክንያት ይህ የሀያላን አገራት ፍትጊያ ነው። በክፍል 2 የምናየው ደግሞ የአፍሪካ ኤስሪ ሚናና የአፍሪካ ህብረት አቋም ነው። ሁለተኛውና ምናልባትም ብዙ ጊዜ ትኩረት የማይሰጠው ጉዳይ በምክር ቤቱ ውስጥ ያሉ ተለዋጭ አፍሪካ አባላት ኤስሪ በመባል ይታወቃሉ። በወቅቱ ኬንያ፣ ጋቦንና ጋናና የአፍሪካ ህብረት የወሰዱት አቋም ነው። የተባበሩት መንግስታት ድርጅት በተለምዶ የአንድን ክፍለ ዓለም ጉዳይ በሚመለከትበት ጊዜ የዚያን አካባቢ ተወካዮች ድምጽ ይሰማል። በኢትዮጵያ ጉዳይ ላይ አፍሪካውያን አባላት የመሩት መርህ ለአፍሪካ ችግሮች የአፍሪካ መፍትሄ አፍሪካን ሶሉሽንስ ፎር አፍሪካን ፕሮብለምስ የሚለውን ነበር። የኬንያው አምባሳደር ማርቲን ኪማኒ በወቅቱ የተጫወቱት ሚና ከፍተኛ ነበር። አፍሪካውያን ሀገራት አንድ ስጋት ነበራቸው። ዛሬ በኢትዮጵያ ውስጥ ጉዳይ በፌዴራል መንግስትና በአማጽያን መካከል በሚደረግ ጦርነት የተባበሩት መንግስታት ጣልቃ ከገባም ነገ በእኛም ሀገር በተመሳሳይ ሁኔታ ጣልቃ ይገባል የሚል ፍራቻ ነበር። የአፍሪካ ህብረት የኢትዮጵያ መንግስት ህጋዊ መንግስት እንደሆነና ችግሩ በህብረቱ ጥላ ስር መፈታት እንዳለበት ጸና ያለ አቋም የያዘ፣ ቻይናና ሩሲያም ይህንን የአፍሪካ አቋም እንደ ሽፋን በመጠቀም አፍሪካውያንን ራሳቸው ጣልቃ ገብነትን እየተቃወሙ ነው በማለት የምዕራባውያንን የውሳኔ ሀሳቦች ውድቅ አደረገ። ብልጽግና ፓርቲ ይህንን የአፍሪካ ወንድማማችነት ካርድ ፓን አፍሪካኒዝም በብልሃት ተጠቅሞበታል። በክፍል 3 የምናየው ደግሞ የሉዓላዊነት ክርክርና የኖሞር ንቅናቄ ነው። ሶስተኛው ነጥብ የኢትዮጵያ መንግስት ያካሄደው ውጤታማ የዲፕሎማሲና የፕሮፓጋንዳ ዘመቻ ነው። የብልጽግና መንግስት ጦርነቱን የገለጸው እንደ ህግ ማስከበርና የአገርን ሉዓላዊነት የመጠበቅ ዘመቻ
አድርጎ ነበር። በዓለም አቀፍ ሕግ አንድ ሉዓላዊ መንግስት በአገሩ ውስጥ የታጠቁ አማጽያንን የመዋጋት መብት አለው። ምዕራባውያንን ይህን መብት ወደ ጎን በመተው የሰብአዊ መብት ጥሰትና ጄኖሳይድ የሚሉ ሀሳቦችን ሲያመጡ የኢትዮጵያ መንግስትና ደጋፊዎቹ እነሞር በቃ በሚል ንቅናቄ ዓለም አቀፍ ተቃውሞ አስነሱም። የዛሬ አያርገውና የንቅናቄ ቀላል አልነበረም። በውሳኔ ሰጪዎች ላይ ጫና አሳድረዋል። የምዕራብ ሀገራት መሪዎች በኢትዮጵያ ላይ የሚወስኑት ማንኛውም ውሳኔ ከኢትዮጵያውያንና ከአፍሪካውያን ከፍተኛ ጥላቻ እንደሚያተርፍባቸው ተገነዘቡ። የኢትዮጵያ መንግስት ዲፕሎማቶችም የተመረጠ መንግስት ነን፣ አሸባሪ ከተባለ ቡድን ጋር እኩል መታየት የለብንም የሚለውን መከራከሪያ በህግ አግባብ በደንብ አቀረቡት። ይህም በጸጥታው ምክር ቤት ውስጥ ላሉ አንዳንድ ገለልተኛ አገራት እንደ ህንድና ብራዚል ውሳኔ እንዳይሰጡ አድርገዋል። በክፍል 4 የምናየው ደግሞ የጄኖሳይድ ዘር ማጥፋት የህግ መስፈርትና የተወሳሰበው የመሬት ላይ እውነት ነው። አራተኛው ነጥብ በጣም ስሜታዊ ቢሆንም ለትንታኔው ወሳኝ ነው። ለምን የዘር ማጥፋት እየተፈጸመ ዝም ተባለ ለሚለው ጥያቄ የህግ ባለሙያዎች የሚሰጡት መልስ አለ። በዓለም አቀፍ ህግ ጄኖሳይድ የሚለው ቃል እጅግ ከባድና ለማረጋገጥ ውስብስብ የሆኑ መስፈርቶች አሉት። በተባበሩት መንግስታት የሰብአዊ መብት ኮሚሽንና በኢትዮጵያ ሰብአዊ መብት ኮሚሽን የተደረገው የጋራ ምርመራ ጆይንት ኢንቨስቲጌሽን አንድ ወሳኝ ውጤት ይዞ መጣ። ሪፖርቱ በሁሉም ወገኖች በመከላከያ፣ በትግራይ ኃይሎች፣ በአማራ ኃይሎችና በኤርትራ ወታደሮች የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎች መፈጸማቸውን አረጋገጠ። ነገር ግን ሪፖርቱ በወቅቱ የዘር ማጥፋት ጄኖሳይድ ተፈጽሟል ብሎ ለመደምደም የሚያስችል በቂ ማስረጃ አላገኘሁም አለ የተባበሩት መንግስታት። ይህ ለጸጥታው ምክር ቤት ወሳኝ ነበር። ወንጀሉ በአንድ ወገን በመንግስት ብቻ የተፈጸመ ሳይሆን ሁሉም ታጣቂዎች የተሳተፉበት መሆኑ ምክር ቤቱ በመንግስት ላይ ብቻ ያነጣጠረ ጠንካራ ውሳኔ እንዳያሳልፍ አግዶታል። ምዕራባውያን ፈልገውት የነበረው የዘር ማጥፋት ክስ በህጋዊ ምርመራ ሙሉ ለሙሉ አለመረጋገጡ ለሩሲያና ለቻይና የመከራከሪያ ነጥብ ሰጥቷቸዋል። ይሁን እንጂ በተለይ በትግራይ በማንኛውም መልክና በማንኛውም ዘመን በማንኛውም መለኪያ የሚረጋገጥ ጄኖሳይድ እንደተፈጸመም የሚካድ ሀቅ አይደለም። ነገር ግን የዓለማችን የጥቅምና የፖለቲካ ድራማና ሸፍጥ በትግራይ ህዝብ ላይ ጄኖሳይድ ተፈጽሞ እያለን የተባበሩት መንግስታት የሚሆኑ ሌሎች ሀገሮች ክደውታል። በክፍል 5 የምናየው ደግሞ የኢትዮጵያ ጂኦፖለቲካዊ ክብደትና የመፍረስ ስጋት ነው። የመጨረሻው ምክንያት ፍርሃት ነው። ኢትዮጵያ የአፍሪካ ቀንድ ምሰሶ ናት። ከ120 ሚሊዮን በላይ ህዝብ ያላት አገር ናት። የጸጥታው ምክር ቤት አባላት አንድ ስጋት ነበራቸው። በኢትዮጵያ መንግስት ላይ ከመጠን ያለፈ ጫና ብናደርግና መንግስቱ ቢወድቅ ምን ይፈጠራል የሚለው ነው። እንደ ሊቢያ፣ ሶሪያ ወይም ሶማሊያ አይነት የመንግስት መፍረስ ስቴት ኮላፕስ ኢትዮጵያ ውስጥ ቢከሰት ቀጠናው ሙሉ በሙሉ ምስቅልቅሉ ነው የሚወጣው። አውሮፓ በስደተኞች ትጥለቀለቃለች። አልሸባብን የመሳሰሉ አሸባሪዎች ይስፋፋሉ። ስለዚህ አሜሪካና አውሮፓም ቢሆኑም ምንም እንኳን በንግግር ብልጽግናን ቢተቹም በተግባር ግን መንግስቱ ሙሉ በሙሉ እንዲወድቅ የሚፈልጉ አይመስልም ነበር። ምክንያቱም አማራጩ ዘ ኦልተርኔቲቭ የከፋ ነው ብለው ስላመኑ ነው። ይህ ቱ ቢግ ቱ ፌል ለመውደቅ በጣም ትልቅ የሆነች አገር የሚለው ጽንሰ ሀሳብ በተዘዋዋሪ ለብልጽግና መንግስት ጥበቃ አድርገዋል። በማጠቃለያም የተባበሩት መንግስታት የጸጥታው ምክር ቤት በብልጽግና መንግስት ላይ ጠንካራ የውሳኔ ሀሳብ ማሳለፍ የተሳነው በግድያዎቹ ማነስ ወይም በጉዳዩ አሳሳቢነት ማነስ አይደለም። ይልቁንም የሀያሊያን አገራት የቻይና፣ ሩሲያና ምዕራባውያን ጥቅም ግጭት ነው። የአፍሪካ ሀገራት አንድነትና የጣልቃ ገብነት ፍራቻም፣ የኢትዮጵያ መንግስት የተጠቀመው የሉዓላዊነት ካርድ፣ የግጭቱ ስብስብነትና የወንጀሉ ፈጻሚዎች ብዙሃነት እንዲሁም የኢትዮጵያ መፍረስ የሚያስከትለው ቀጠናዊ ቀውስ ስጋት፣ እነዚህ 5 ነጥቦች ተደማምረው የዓለም አቀፉን ተቋም እጅና እግር አሰሩት። ይህ የሚያሳየን የዓለም አቀፍ ፖለቲካ የሚመራው በሞራልና በሰብአዊነት ላይ ብቻ ሳይሆን በጥቅምና በኃይል ሚዛን ላይ መሆኑን በግልጽ ያሳያል። እናም ውድ አድማጮቻችን እዚህ ላይ የሚያሳየን ነገር የዓለማችን መንግስታት የምዕራባውያንም ይሁን የነ ራሻና ቻይና የተባበሩት መንግስታትም ጭምር አንድ ነገር ወይም መንግስት ለጥቅም ስትራቴጂ የሚፈልጉት ከሆነም የፈለገን አይነት ነገርና ወንጀል ቢፈጽምም ጄኖሳይድ ቢፈጽምም ለጊዜው እነሱ በሚፈልጉት እንጂ በህግ ተመርተው እንደማይፈርዱ ይህ ትንታኔ አመላካች ነው። ውድ የሎሚ ሚዲያ ተከታታዮች ለአሁን ያዘጋጀንላችሁ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው።